አንቺ ወደ ሰላም ዳጣ ሰላም ምግብ ሰርታ ወደ መኝታ ቤት ታመጣላታለች። እናም ከእንቅልፏ ቀስቅሳት ተነሽ ቁርስሽን ብይ ስትላት ዳጣ ግራ ተጋብታ ሰላምዬ ምን እያደረግሽ ነው? ምንድን ነው ስትል ትጠይቃታለች። ያው እንዳይርብሽ ቁርስሽን ብይ ብዬ ነው እኮ ተነሽና ቁርስሽን ብይ ስትላት አልገባኝም፣ አንቺ እኮ ነፍሰ ጡር ነሽ፣ እንዴት እንደዚህ ቁርስ ሰርተሽ ለእኔ ታመጫለሽ? ቢሆን እንኳን እኔ ነበርኩ ላንቺ ሰርቼ ማብላት ያለብኝ። እንደዚህ ነፍሰ ጡር ስትሆኝ እኔ ነበርኩ ላንቺ ሁሉን ነገር ማድረግ ያለብኝ ማገዝ ያለብኝ እንጂ ጭራሽ ደግሞ መኝታ ቤቴ ድረስ ሰርተሽ እንዴት ታመጫለሽ? በማለት ትጠይቃታለች። ሰላምም ግራ ተጋብታ አይ እንደዛ ማለት አይደለም፣ አንቺ የምትሰሪው ምግብ ለነፍሰ ጡር የሚሆን አይደለም፣ ለዛ ነው። እሺ ዳጣዬ ተነሽ፣ አሁን አንዴ ከሳሽ ጠቆርሽ የሚለውን ነገር ትደጋግምባታለች። ግራ የተጋባችሁ ዳጣ ምንድን ነው ነገሩ በማለት ተገርማ ታዳምጣት ጀመር። ሰላም ግን አብራኳ ክፋይ ልጇ ስለሆነች እስከ ዛሬ የተጎዳችውን አሁን ላይ መጠገን ትፈልጋለች። እዚህ ጋር ደግሞ ኤቢ የእውነት ሰላምና ዳጣ የሆነ ነገር አላቸው በማለት ለወይዘሮ ማርታ ትነግራታለች። ማርታም እና መዋደድና መፋቀራቸው ታዲያ ምን ያስደንቃል? እነሱ የዚህ ቤት አባል ቤተሰብ ስላልሆኑ እኮ ነው እንጂ እንደኛ ቤተሰብ ቢሆኑ ፍቅራቸው እንደኛ ይሆን ነበር። አታይም እኛ ቤተሰብ ማሞች ስንሆን ምን ያህል እንደምንዋደድ። እነሱ ደግሞ የውጭ ሰው ስለሆኑ ሁለቱ የውጭ ሰው ስለሆኑ ነው የሚዋደዱት በማለት ትነግራታለች። ኤቢም አይመስለኝም እናቴ እባክሽን አንቺ የማታውቂው ብዙ ነገር አለ ትላታለች። ወይዘሮ ማርታ ለደረጀ በመኝታ ቤት ከገቡ በኋላ ጎረቤቶቻችን ሁሉ የሚያወሩት ስለኛ ነው ስለ ሰላም በማለት ትጠይቀዋለች። ደረጀም ግራ ተጋብቶ ታዲያ ምን ችግር አለው? የሰላም ልጅ አባት ደረጀ ነው እያሉ ነው አይደለ? ዲኤንኤ እናስመርምርና ከዛ የደረጀ አለመሆኑን በየስልክ እንጨቱ በየመንገዱ እንለጥፍላቸው፣ ከዛ እሱን እያነበቡ እኔ እንዳልሆንኩኝ ያረጋግጣሉ በማለት ይነግራታል። አንተ እያሾፍክ ነው እንደ እኔ እውነቱን እየነገርኩ ነው። እውነቴን ነው። የሰላም ያባቷ ልጅ አለመታወቁ ግራ እየተጋባ ይመስላል። እናም ግን ደግሞ እኔ ጎረቤቶቻችን ስለኛ ብዙ ነገር እየተወራ ነው እና እንዴት ነው እኛስ መኖር የምንችለው? ስለዚህ ሰላምን አፋጠንም ቢሆን የልጇን አባት እንድታስተዋውቀን እፈልጋለሁ በማለት ትነግረዋለች። አሽ ታዳሷ አልፈልግም ካለች ምን ማድረግ ይቻላል? ስለዚህ ሁሉንም ነገር መተው ነው እና እሷ እምቢ ካለች እኔ ምን አድርጋታለሁ? ለማንኛውም እስኪ ደግሞ በምችለው አቅም ጠይቃታለሁ፣ አንቺ አትጨናነቂ ይላታል። እሺ በቃ እኔ ግን ግራ ገብቶኛል በማለት ምክንያቱም ኤቢ እያደረገች ያለችው ነገር ጥሩ አይደለም። አሁን ደግሞ ኤቢ ሌላ መንገዷን ቀይሳ ናታልን የራሷ ለማድረግ ከዛኛው ፍቅረኛዋ ጋራ በመደወል አረቂ እንዲያመጣላትና ናታልን አረቂ አጠጥታ እንደምታሰክረውና አብሯት እንዲያድር ለማድረግ ወስናለች። እናቷ ጠርታት ነስኪ ማማከርሽ ነገር አለ ትላታለች። ማርታ ሳሎን ቁጭ ባለችበት ሰዓት አቤት እማዬ በማለት ካጠገቧ ሄደው ቁጭ ባለችበት ሰዓት ነበር። እኔ ምልሽ አንቺ ይልሽ በናታል አባትሽ እየተስማማ አይመስለኝም። እናም አንቺ ጥሩ ልጅ ብትሆኝ ኑሮ እኮ ብዙ ባልመቶልሽ ነበር። ባለሀብትም ሀብታችን ያየም ሀብታሙም ድሃውም ብቻ ምን ልበልሽ ብዙ ሰው መጥቷል። ግን አንቺ ብልጥ አይደለሽም። ሁሉን ነገር እኔ ካላወቅኩት የምትዩ ነገር አለ እና አባትሽ ደግሞ ናታል እንደማይወድሽና እንደማያገባሽ ነግሮታል። እናም ደረጀ እጄን አላስገባበትም። አገባዋለሁ ካለሽ ማግባት ትችላለች፣ ግን እኔ እጅ አይገባበትም፣ እኔ የለውበትም ብሏል ደረጀ። እናም ምን ይሻላል በማለት በፍጹም ናታል ይወደኛል አባዬ እኔ እንዳላገባ ስለሚፈልግ ነው እንጂ በማለት ብትመልስላትም ልጅ አባትሽ ላንቺ ጥሩ ነገር አግብታ የተሳካ ትዳር እንዲኖርሽ እንጂ የሚመኘው የተጨመላለቀ ሕይወት እንዲኖርሽ አይፈልግም። ለዛ ነው እንደዚህ የሚከራከርልሽ። እናም እባክሽን አስቢበት በማለት ትመክራታለች። በፍጹም አይሆንም፣ ግን አንድ ነገር ልንገርሽ እናቴ ማትቆጭኝ ከሆነ ስትላት እኮ ምንድን ነው ማልቆጣሽ? ንገርኝና እስኪ ልስማው በማለት ትጠይቃታለች። አቢጊያም እናቴ አንድ ነገር ልንገርሽ፣ እኔ ካለ ናታል ሌላ ባል አላገባም።
ናታል ብቻ ነው የኔ ባል እና ሌላ ባል እማገባ መስሎሽ ከሆነ ተሳስተሻል፣ ግን ደግሞ አንድ ሀሳብ አለኝ በማለት እስኪ ሀሳብሽን ልስማው ንገሪኝ በማለት ደግሞ ማርታም ትጠይቃታለች። እዩልሽ እናቴ አንድ ነገር እኔ ናታልን በወልድለት እኮ ያገባኛል ስትላት እጅግ ትደነግጥና ማርታ ከተቀመጠችበት ትነሳለች። አንቺ የተረገምሽ አታደርጊውም አይባልም ታደርጊዋለሽ። አሁን እናቴ እኔ በሲስተም ላደርገው ፈልጊያለሁ፣ በዛን ሰዓት ጎዶ ሳይሆን በግዱ ያገባኛል ትላታለች። ማርታም ትደነግጥና ምን እያልሽ እንደሆነ ግን ገብቶሻል አብጊያ? ይሄ እኮ በጣም መጥፎ ነው። አንቺ የተረገምሽ አሁን ከአጠገቤ ጥፊልኝ በማለት ታባረራታለች። አብጊያ አረቂ አምጥታለች። በአረቂ ሰታ ለናታል አስክራው ከዛም በኋላ እሱ አብሯት እንዴተኛ እያሰበችውን ሀሳብ ማንም ሰው አያውቅም። ውጪ ወታ አረቂውን ተቀብላ ስትመለስ ከዛኛው ፍቅረኛው አረቂውን ያመጣውን እስኪ ቅመሰው በማለት ታስቀምሰዋለች። እሱም በጣም እንደሚመርና ከዚህ በፊት ጠጥቶ እንደማያውቅ ሲነግራት እናም ትወጂኛለሽ ደግሜ ልጠጣልሽ ወይ ሲላት እኔ አንተን በፍጹም አልወድህም፣ እንኳን አንተን ልስምህ አይደለም ልወድህ ይቅርና ላይህ አልፈልግም በማለት ትዕዛዜን ብቻ እንድታሟላልኝ እንጂ አንተን አልፈልግህም ብላ አረቂዋን ከተቀብላ ወደ ውስጥ ስትገባ ናታልና ዳጣ ደግሞ በጀርባ በኩል እያወሩ ስለነበር ትመጣባቸዋለች። ስትመጣ ዳጣም እንደተለመደው ይልዳታል። በልሰል አብጊያን አጫውታት አስናናት በማለት ጥላቸው ትሄዳለች። አንተን እንደማትወደኝ አውቃለሁ፣ ግን ደግሞ እኔ እወድሃለሁ የኔ ነህ ዛሬም ነገም በማለት ናታልን ታፋጥጠዋለች።